የሁሉንም ታይፖች አገልግሎት በዚህ ቴብል ላይ እንመልከት። ምንድን ነበር ያልነው? ኮንዲሽናል ሴንተንስ it helps us to express conditions and results ብለን ነበር። ኮንዲሽን ኤንድ ሪዛልትስ ብለን ነበር። እንደገና ደግሞ እዚህ ጋር የምታዩቸው ሰርክል የተደረጉባቸው የተለያዩ አይነት የኮንዲሽናል ሴንተንስ ታይፖች ናቸው ማለት ነው። ከምን ይጀምራል? ዜሮ ኮንዲሽናል አለ። ዜሮ ኮንዲሽናል፣ ከዛ በኋላ ፈርስት ኮንዲሽናል ሚንስ ታይፕ 1 አሁን ያየ ነው ማለት ነው። ሰከንድ ኮንዲሽናል ይላል። ሰከንድ ኮንዲሽናል ማለት ደግሞ ታይፕ 2 ማለት ነው። ከዛ ሰርድ ኮንዲሽናል አለ ታይፕ 3 ብለን የምንለው ማለት ነው። እሱ አለ። አሁን ላይ ያየነው እዚህ ጋር ያሉት ነው። ፈርስት እና ሰከንድ ኮንዲሽናሎች ላይ ነው ያየነው። ግን ሌሎቹንም ለጀነራል ኖሌጅ መያዙ አይጎዳችሁም። ስለዚህ እነሱንም ሁሉ እናያቸው። ሶ ኮንዲሽን አላቸው፣ ሪዛልት አላቸው። ብዙ ጊዜ ኮንዲሽን ላይ ምንድነው ኤክስፕረስ የምናደርገው ብለን ነበር? ኢፍ ክሎዝ ነው አይደለ? በኮንዲሽን ኤክስፕረስ የሚደረገው። ሪዛልቱ ደግሞ ሜን ክሎዝ ነው ብለን ነበር። ስለዚህ በዚህ መልኩ እስቲ ዜሮ ኮንዲሽናል ኢት ፎከስስ ኦን ጀነራል ፋክትስ ኦር ትሩዝ ላይ ነው ፎከስ የሚያደርገው። ይሄ ኢትዮጵያ ላይ ብትሄዱም ዩኤስኤ ብትሄዱም ዩኬ ብትሄዱም ዋሬቨር ዩ ጎ ሁሉም ነገር ፋክቱ ምንም ማይለወጥ ማለት ነው። ጀነራሊ አክሴፕትድ ትሩዝ የምንላቸውን ኤክስፕረስ የምናደርግበት የኮንዲሽናል ሴንቴንስ አይነት ዜሮ ኮንዲሽናል እንለዋለን። ይሄኛው if you stand in the rain, if you stand in the rain, if you hit ice እያለ ምን ይላል? ኢፍ ክሎዙን ኤክስፕሌን ያደርጋል ማለት ነው። እዚህ ጋር አሁን ኢፍ ክሎዝ ላይ ምን አያችሁ? ኮንዲሽኑ የሚሰጣችሁ if you stand in the rain ሲል ምን አለ? ዝናብ ላይ ብትቆሙ። ይሄ እሺ ኦልሬዲ በቃ ስታስቡ ዝናብ ላይ መሆን የሚቻል ነገር ነው። ኦኬ if you hit ice አይስን ደግሞ እሳት ብታረጉት ኦር ሂት ብታደርጉት ምን ይሆናል? ወደ ሜን ክሎዙ ነው። if you stand in the rain ላለው ምን አለ? you will get a wet አለ። it's what general fact አይደለ? ዝናብ ከነካው ማንኛውም ሰው ምን ይላል? ዌት ይሆናል፣ ይበሰብሳል ማለት ነው። at the same time ደግሞ አይስም ደግሞ እንደ ሂት ውስጥ ቢደረግ ምን ይሆናል? it will melt ማለት ነው። የትኛውም ሀገር ላይ በረዶን እሳት ላይ ወይም ደግሞ ሙቀት ያለበት ቦታ ላይ ብታስቀምጡት አለመቅለጥ አይችልም አይደለ? it is what general fact or truth ማለት ነው። that's what we call ዜሮ ኮንዲሽናልስ ብለን የምንላቸው። ስለዚህ ዜሮ ኮንዲሽናሎችን በኢፍ ክሎዝ እና በሜን ክሎዝ የምናስቀምጣቸው ኮንዲሽኑም ሪዛልቱም they are trying to describe general truth or facts ማለት ነው። ፈርስት ኮንዲሽናል ላይ እንሂድ። ፈርስት ኮንዲሽናል if it rains አለና you will cancel the trip ይላል። አሁን ይሄ ምንድን ነው? ሪል ነው አይደለ? ሲቹዌሽኑ ምንድን ነው? ሪል እና ፖሲብል ነው፣ ሊሆን የሚችል ነገር ነው። ከዘነበ ትሪፑ ምን ይላል? ይሰረዛል። አይምሮአችን ላይ ስናስበው የሚከብድ ነገር አለው? it's not possible የሚያስብል ነገር አለው? የለውም አይደለ? ስለዚህ if it rains you will cancel the trip ብሎ ምን መስጠት ይችላል? ቴንሳችን ፕሬዘንት ሲምፕል ነው። ዊል እና ዊል ወንት፣ ይሄ ደግሞ ለኔጌቲቭ ፎርሙ ማለት ነው። እንደገና ቤዝ ቨርብን ይጠቀማል ታይፕ 1 ማለት ነው። at the same time it uses possible situations in the future። ፖሲብል የሆኑ ሲቹዌሽኖችን ወደ ፊቸር ላይ ሊሆኑ የሚችሉ አይምሮአችን ላይ ስናስባቸው ይሄማ እንዴት ይሆናል ብለን የማንላቸው ሊሆን ይችላል ብለን የምናስብባቸው አይነት ሲቹዌሽኖች ኤክስፕረስ የምናደርግበት ደግሞ ፈርስት ኮንዲሽናል ወይም ታይፕ 1 እንለዋለን ማለት ነው። ሰከንድ ኮንዲሽናል ብለን የምንለው ደግሞ if I won the lottery I would travel a lot ይላል። if I won the lottery I would travel a lot አለ። እዚህ ጋር ምን እያደረገ ነው ሰውየው? ሎተሪ ቢደርሰኝ ብሎ ምን እያለ ነው? ኢማጂን እያደረገ ነው አይደለ? so trying to express imaginary and hypothetical situations unlikely possible የሆኑ ሲቹዌሽኖችን ኤክስፕረስ ለማድረግ ቢዩዝ ሰከንድ ኮንዲሽናል ወይም ደግሞ ታይፕ 2 ኮንዲሽናልስ ብለን የምንለውን እንጠቀማለን ማለት ነው። ሶ ዩዙ አንሪል የሆነና ኢምፖሲብል ወይም ኢምፕሮባብል ሲቹዌሽኖችን ኤክስፕረስ ለማድረግ ነው ማለት ነው። ሌትስ ጎ ቱ ዘ ሰርድ ኮንዲሽናል የምንለው። ሰርድ ኮንዲሽናል የምንለው ምንድነው? ይሄ the person is imagining a different ይሄ ፓስቱ ላይ ያለው ነገር ዲፍረንት የሆነ ፓስት ነው ኢማጂን የሚያደርገው። ለምሳሌ if you had studied you would have passed the exam አለ። if you had studied you would have passed the exam ሲል he is talking about what? the past situation አይደለ? past situation ምን እየሆነ ነው ማለት ነው? past situationኑ already it is past but the person is still imagining about the past situation። ብታጠና ኖሮ እንደዚህ ትሆን ነበር፣ ግን አጥንቷል አላጠናም ማለት ነው። so the situation is still unreal ግን ደግሞ already past ነው። ምን እያደረገ ነው?
ሜቢ ይሄ እዚህ ጋር ምንድነው ፎከስ የሚያደርገው ሪግሬሽን ላይ ነው ፎከስ የሚያደርገው ማለት ጸጸትን ኤክስፕረስ ለማድረግ እንጠቀምበታለን ማለት ነው። ሌላኛው ኤግዛምፕል እስቲ ነው if I hadn't been sick I would have gone to your party if I hadn't been sick አለ ባልታመም ኖሮ ፓርቲው ላይ መጣ ነበረ። ፓርቲው ኦልሬዲ አልፏል። ፓርቲው ላይ አሁን ይመጣሉ አይመጣም። ያኔም ደግሞ ምን ብሎ ነው የቀረው? ታሞ ነው የቀረው። ስለዚህ ምን እያደረገ ነው? እየተጸጸተ ነው። ባልታመም ኖሮ እኮ ፓርቲው ላይ መጣ ነበር እያለ ምን እየገለጸ ነው ማለት ነው? ሂዝ ሪግሬሽን እየገለጸ ነው ማለት ነው። ሶ በዚህ መልኩ ኮንዲሽናል ሴንቴንሶችን በተለያየ አይነት ታይፕ ስናስቀምጣቸው አገልግሎታቸው ይሄን ይመስላል ማለት ነው። እቺን ቴብል ላይ ግን እያንዳንዳቸው ፎርሙላቸውን በከለር ስለተቀመጠ ሜቢ ኢት ኢዝ ኢዚ ፎር ዩ ቱ ጋይስ ለማስታወስ። እሺ ይሄንን ለአይምሯችሁ ላይ ሴቭ ለመሆን ይጠቅማችኋል ፎርሙን ለመያዝ በዚህ መልኩ። ለምሳሌ ዜሮ ኮንዲሽናል ላይ ፎርሙ ሁለቱም ጋር ሜን ክሎዝም ኢፍ ክሎዝ ላይ ፕሬዘንት ሲምፕል ቴንስ ነው። ፈርስት ኮንዲሽናል ላይ በተመሳሳይ እንደዚህ ተቀምጦላችኋል እና ይሄንን ያዙት ማለት ነው። አይ ሆፕ ይሄ በጣም ለኮንዲሽናል ሴንቴንስ የሚጠቅማችሁ ቴብል ነው ብዬ አስባለሁ ማለት ነው። ሶ ይሄን ያህል ስለ ኮንዲሽናል ሴንቴንስ ሳለን ወደ ኤክሰርሳይዝ እንሂድ፣ ፕራክቲስ እናድርገው የተወሰነ። ኢፍ ኢትስ ብላንክ የምንጠቀመው ቨርባችን ሬን ነው የሚሆነው። ዊ ብላንክ ስቴይ ኢንዶርስ ይላል። አሁን እዚህ ጋር ሜን ክሎዛችን ኢፍ ክሎዛችን በዚህ ጋር ሜን ክሎዛችን በዚህ ጋር ኦልሬዲ ተለይቶ ተቀምጦልናል። ምንም አዲስ ስራ አይጠበቅብንም። የምናደርገው ግን ምንድነው የትኛው ታይፕ ነው ይሄ የሚለውን ከተረዳን በኋላ ፎርሙን ማስቀመጥ ማለት ነው። ለምሳሌ ይሄ ስታስቡት ሪል ነው ወይስ አንሪል ነው የሚለው ላይ ፎከስ አድርጉ። ሪል ከሆነ ታይፕ 1 ነው። አንሪል ከሆነ ደግሞ ምንድነው ታይፕ 2 ነው ማለት ነው። ኢፍ ከዘነበ ምን እሆናለሁ? ቤት ውስጥ እቀመጣለሁ አይነት ኤክስፕሬሽን ነው አይደል ለመስጠት የፈለገው። ስለዚህ ይሄ ምንድነው ሪል ሲቹዌሽን ነው አይደል? ዝናብ እየዘነበ ከቤቱ የሚወጣው ሰው ብዙ አይደለም። ዝናብ ከዘነበ ሁሉም ሰው ምንድነው የሚያደርገው? ቤት ውስጥ ይቀመጣል ማለት ነው። ሶ ይሄ ታይፕ 1 ነው ብለን ያስ ታይፕ 1 ላይ ደግሞ ምንድነው የሚጠቀመው ብለን ነበረ? ሲምፕል ፕሬዘንት ቴንስ ብለን ነበር። ስለዚህ ሬን የምትለዋ ምን ትሆናለች ማለት ነው እዚህኛው ጋር ኢፍ ኢት ሬንስ ነው አይደል የምንለው ቢኮዝ ኢት ኢዝ ፕሬዘንት ሲምፕል ቴንስ ስለሆነ። ስለዚህ በዚህ መልኩ ሬንስ ብለን ምን ማድረግ እንችላለን? የኢፍ ክሎዙን መስራት እንችላለን። ኢፍ ኢት ሬንስ ዊ ከዛ እዚህ ጋር ደግሞ ኢፍ ታይፕ 1 ኮንዲሽናል ሴንቴንስ ሜን ክሎዝ ላይ ምንድነው የሚጠቀመው ብለን ነበረ? ቤዝ ቨርብ አይደለም። ስለዚህ ቤዝ ቨርቡ ስቴይ እንዳለ ይሆናል። ከስቴይ በፊት ግን ምን እንጠቀማለን ብለን ነበረ? ዊልን እንጠቀማለን ብለን ነበር። ሶ መልሳችን ሊሆን የሚችለው ምንድነው? ዊ ስቴይ አይደለም። ኢፍ ኢት ሬንስ ዊ ዊል ስቴይ ኢንዶርስ ይሆናል ማለት ነው። ስለዚህ ይሄ ታይፕ 1 ነው ማለት ነው። ስለዚህ ኮንዲሽናል ሴንቴንሶችን ስንሰራ ምንድነው የምናደርገው? መጀመሪያ የትኛው ታይፕ ነው? ሲቹዌሽኑ ምን አይነት ሲቹዌሽን ነው? ኢት ኢዝ ሪል ኦር አንሪል፣ ኢትስ ፖሲብል ኦር ኢትስ አምፖሲብል ብለን ለይተን ማወቅና ለይተን ያንን ካወቅን በኋላ ደግሞ ቴንሶቻችንን ማስቀመጥ ነው ማለት ነው። ለምሳሌ ሁለተኛው ጋር እንሂድ። ኢፍ አይ ብላንክ ዩ አይ ዳሽ ዳት ቻንስ ቴክ ነው የሚለው። ሶ ምንድነው የምናደርገው አሁን? ይሄ ምንድነው ታይፕ 2 ነው አይደለ? ኮንዲሽናል ሴንቴንስ ታይፕ 2 ከሆነ ደግሞ ምንድነው የሚጠቀመው? ሊጠቀም የሚችለው ታይፕ 2 ላይ ጀመርን ብለናል። ዌርን ለሁሉም ሳብጀክት እንጠቀማለን ብለናል። እንደገና ደግሞ እዚህ ጋር እሺ ኢፍ አይ ወር ዩ ብሎ ምን እያደረገ ነው? አንተም ብሆን ኖሮ ብሎ አንድ ሲቹዌሽኖችን ኤክስፕረስ እያደረገ ነው። ሶ this would be where if I were you አለ። ከዛ ሜን ክሎዝ ላይ ምን ነበር ይጠቀማል? ውድ አይደለ? ውድ ፕላስ ቤስ ቨርብ ነበር። ሶ ቴክ ራሷ እንዳለች ትሆናለች ቤዝ ቨርብ ስለሆነ የምንጠቀመው፣ ግን ምን እንጨምርበታለን? ውድን እንጨምራለን። ሶ አይ ውድ ይሆናል እዚህ ጋር። ሶ ኢፍ አይ ወር ዩ አይ ውድ ቴክ ዳት ቻንስ ይሆናል ማለት ነው መልሳችን። ሶ በዚህ መልኩ ፕራክቲስ ማድረግ እንችላለን ማለት ነው። ቴንሶቻችን መጀመሪያ ታይፑን እንለያለን። ታይፑን ከለየን በኋላ ደግሞ ያ ታይፕ ሪል ከሆነ ሪል ሲቹዌሽን ወይም ደግሞ ታይፕ 1 ሲቹዌሽን የሚጠቀመው ፎርም ምንድን ነው የሚለውን አይተን ቅድም በሰራንበት መሰረት መስራት እንችላለን ማለት ነው። የመጨረሻችን እንስራና እናንተ ደግሞ ፕራክቲስ ታደርጋላችሁ። ሶ ኢፍ ዴይ ብላንክ ሃርድ ዘይ ዳሽ ሰክሲድ። ይሄ ሲቹዌሽኑ ምን አይነት ሲቹዌሽን ነው? ሪል ሲቹዌሽን አይደለም። ማንኛውም ሰው ከሰራ ምን ይላል? ስኬታማ ይሆናል። ሶ ሪል ሲቹዌሽን ነው።
ኮንዲሽናል ሴንቴንሳችን ምንድነው? ታይፕ 1 ነው ማለት ነው። ለታይፕ 1 ደግሞ ኢፍ ክሎዝ ላይ ምንድነው የምንጠቀመው ብለናል? ኢፍ ዴይ ብላንክ ሃርድ ነው አይደለም የሚለው። ሶ ታይፕ 1 ላይ ዊ ዩዝ ደ ፕሬዘንት ሲምፕል ቴንስ ብለናል። ደ ፕሬዘንት ሲምፕል ቴንስ ወርክ ፎር ምንድነው የሚሆነው? ወርክስ አይደለም ወርክስ ይሆናል። ኢፍ ዴይ ወርክስ ሃርድ ይሆናል እዚህ ጋር ማለት ነው። ሶ ኢፍ ክሎዛችንን ጨረስን። ዋት አባውት ደ ሜን ክሎዝ? ሜን ክሎዛችን ፕሬዘንት ሲምፕል ቴንስ ከተጠቀመ እዚህ ጋር ዊል ፕላስ ቤዝ ቨርብ ነው ብለን ነበር። ስለዚህ ዊል እንጠቀምና ቨርባችንን ቀጥታ ሰክሲድ እናስገባለን ማለት ነው። እዚህ ጋር ዊል ሰክሲድ ይሆናል ማለት ነው። እሺ ዊል ሰክሲድ ብለን ምን ማለት እንችላለን? ማስቀመጥ እንችላለን ማለት ነው። ሶ መልሳችን ኢፍ ዴይ ወርክስ ሃርድ ዴይ ዊል ሰክሲድ ይሆናል ማለት ነው። ስለዚህ ፎከስ ማድረግ ያለብን ምን አይነት ታይፕ ነው የሚለው ላይ ነው። ሜቢ ፈተና ላይም አስተማሪዎቻችሁ የሚያወጡትን ጥያቄ ከመስራታችሁ በፊት መጀመሪያ ታይፑን ለይታችሁ ለማወቅ ከቻላችሁ የትኛው ታይፕ ነው፣ ለምሳሌ ይሄ ታይፕ 1 ነው ታይፕ 2 ነው የሚለውን ከለያችሁ ፎርሙላውን መስራቱ አይከብድም ማለት ነው። በዚህ መልኩ ኢፍ ክሎዝ ላይ ይሄንን ነው የሚጠቀመው፣ ሜን ክሎዝ ላይ ይሄንን ነው የሚጠቀመው ብላችሁ ሪሜምበር አድርጎ መስራት ብቻ ነው የሚሆነው የእናንተ ስራ ማለት ነው። ሶ በዚህ መልኩ ኮንዲሽናል ሴንቴንሶችን ፕራክቲስ ማድረግ እንችላለን ማለት ነው። የቀሩ 2 ጥያቄዎች አሉ። እነዚህ ደግሞ እናንተ ፕራክቲስ አድርጉባቸው ማለት ነው። ባየናቸው መሰረት መጀመሪያ ታይፑን ለዩት። ታይፑን ከለያችሁ በኋላ ደግሞ ይሄኛው ታይፕ 1 ሲሆን ምን እንደሚጠቀሙ፣ ታይፕ 2 ሲሆን ምን እንደሚጠቀመው ብላችሁ በዛ መልኩ you can exercise those questions ማለት ነው። so let's conclude ማለት ነው። ምንድነው ያየነው? ታይፕ 1 እና ታይፕ 2 ኮንዲሽናል ሴንቴንሶችን አይተን ነበረ። ታይፕ 1 ምንድነው ያልነው? it uses for real and likely የሆኑ ሲቹዌሽኖችን ምን ለማድረግ ኤክስፕረስ ለማድረግ እንጠቀምበታለን። what about type 2? ታይፕ 2 is used for unreal or ደግሞ ኢማጂነሪ የሆኑ ምን ሲቹዌሽኖች ላይ እንጠቀማለን ማለት ነው። ታይፕ 2 ላይ የምናገኛቸው ሲቹዌሽኖች ለአእምሯችን ይሆናል ብሎ ለመታሰብ የሚያስቸግሩ ከእውነታው ዓለም የወጡ ነገሮች ናቸው ማለት ነው። ሶ ታይፕ 1 እና ታይፕ 2 አገልግሎታቸው ይሄ ነው። ሌላ ያየነው ምንድን ነው? to use the correct verb tenses ብለን ነበር። ለታይፕ 1 አሁን የምንጠቀመው ቴንስ ፕሬዘንት ሲምፕል ቴንስ ነው ብለናል። ለታይፕ 2 ደግሞ የምንጠቀመው ፓስት ሲምፕል ቴንስ ነው ብለናል። ሶ በዚህ መልኩ ምን እናደርጋለን ማለት ነው? ፕራክቲስ እናደርጋለን ማለት ነው። ቴንሶቻችን ግን always they should be correct verb tenses ማለት ነው። ለሁሉም ክሎዞች ማለት ነው። ለታይፕ 1 ክሎዝ ለሁሉም ነገር እዛው ያን እንጠቀማለን ማለት ነው። ይሄ ምንድነው የሚያግዘን ካለን ቴንሳችንን በትክክል የምንጠቀም ከሆነ ታይሙ it would be based on reality ማለት ነው። ታይማችን ደግሞ ሪፈረንሱ ፓስት አውርተን ከዛ ደግሞ መልሰን ፕሬዘንት ከዛ መልሰን ፊቸር የምናደርግ ከሆነ ትክክለኛ የሆነ ኮሚኒኬሽን አይኖረንም ማለት ነው። ፎር አወር ኮሚኒኬሽን ደግሞ ኮሬክት የሆነ ቨርብ ቴንስ መጠቀም አለብን። the last thing ያየነው ምንድነው? we see conditionals help us to express possibility, imagination እና consequenceን ማለት ነው። እነዚህ clearly understand ለማድረግና express ለማድረግ እንደሚያግዙን አይተናል ማለት ነው። so this was all about conditional sentence. if you have any questions or suggestion ኮመንት ላይ ያስቀምጡልን። በቀጣይ ቪዲዮ ደግሞ ስለ ዳይሬክት ኤንድ ኢንዳይሬክት ኩዌስችን አውርተን ስለ ኮሚኒኬሽን እንዴት አይነት በኩዌስችን ጥሩ ኮሚኒኬሽን ሆልድ ማድረግ እንችላለን የሚለው ላይ እናወራለን ማለት ነው። ለዛሬ አመሰግናለሁ።